እንደገና ተመልሻለሁ በዚህ ክፍል ደግሞ ስለ self closing elements እንማራለን እነዚህ መጀመሪያ ስንጀምር ያየናቸው h1 p ምንድናቸው opening tag እና closing tag አላቸው እነዚህ ግን self closing element ናቸው አሁን ለምሳሌ let us see self closing elements አያችሁ አሁን ኮሜንት መጠቀም ጀመርኩ ማለት ነው አሁን ይሄ ለራሴ ወይም ደግሞ ለእናንተ ምን እየሰራው እንደሆነ እንድትረዱት ያስቀምጥኩት ነው እዚህ ጋር render አይሆንም ማለት ነው ስለዚህ self closing element ለምሳሌ span የሚባሉት span ለምሳሌ የሆነ ቴክስት ለማስቀመጥ some text ያገለግላልና some text span again another text span html element የሆነ ትንንሽ ቴክስቶች በመጽፉበት ጊዜ ልትጠቀሙበት የምትችሉ ነው እንዳያችሁት አጠገብን ያስቀምጠው አንዱን ከሌላው አስጠግቶን ያስቀምጠው ስለዚህ ምን ያስፈልገኛል ለመለየት ከፈለኩ ብሬክ ያስፈልገኛል ማለት ነው ያ በብሬክ ወደ ታች ወደ አዲስ መስመር ላኩት ማለት ነው ስለዚህ ብሬክ ምንድነው እንደምታዩት self closing element ነው closing tag የለውም ስለዚህ self closing element ነው እንለዋለን ሌላ ደግሞ horizontal line ብንወስድ horizontal line እንደዚህ አድርገን ነው የምንጽፈው አያችሁ horizontal line self closing element ነው ማለት ነው አሁንም input box input ለምሳሌ እዚህ ጋር ጽፌ subscribe p ከጻፍኩ በኋላ subscribe to our newsletter ለዚህ ብላችሁ ከጻፋችሁ በኋላ ምንድነው የሚጠበቁት input right input ከዛ አይታችሁት ከሆነ ይሄም እንትን የለውም ያ ከዛ እዚህ ጋር ባተን ሊያስፈልጋችሁ ይችላል ባተን submit ያ ባተን እንጽፈው እንደዚህ ነው ማለት ነው ከዛ ቴክስቱን መካከል ታረቁታላችሁ ምናልባት ይሄኛው ታይፑን ኢሜል እናደርገው ይችላል ኢሜል ነው ቴክስት ሳይሆን ኢሜል ነው ሄንስ ለኢንፑት በሌላ ጊዜ እንመጣለን ግን አሁን ደያችሁት ኢንፑት ምንድነው ማለት ነው self closing element ነው ኢሜጅ ለማስገባት ኢሜጅ እንደዚህ አድርገን አሁንም እንደዚህ ነው የምንጽፈው ስለዚህ ኢሜጅ አትሪቢዩት ያስፈልገዋል src የሚባል አትሪቢዩት ከዛ ኢሜጁ ካለበት ማምጣትና ማስገባት አለብን ለምሳሌ የተወሰኑ ኢሜጆች ላምጣና ላስገባ ወደዛ ካሁን በፊት ክሬት ያደረኩት ኢሜጆች ስላሉ እዚህ የተወሰኑ ኢሜጆች ወስዳለሁ ማለት ነው እንደምታዩት ብዙ ኢሜጆች አሉ ይሄን አንድ ይወስዳቸውና እዛ አስቀምጣቸዋለሁ በየጊዜው እዚህ እየመጣሁ የግድ ኮፒ ማድረግ ስለለብኝ ኮፒ አድርጌ እዚህ ጋር አስቀምጣቸዋለሁ ከዚህ ጋር ፎልደር መስራት ፈልጋለሁ ለጊዜው አንድ ጋር ላስቀምጣቸው ይችላልሁ ነገር ግን በጣም አስቸጋሪ ነው ስለዚህ asset የሚባል ፎልደር ክሬት ማድረግ ፈልጋለሁ assets ከአሴት ውስጥ ደግሞ ኢሜጅ ማስገባት ፈልጋለሁ ኢሜጅ ያ ብዙ ስለሆኑ ኢሜጅስ ብየዋለሁ ከዛ እዚህ ጋር ፔስት በማድረግ ሁሉንም ኢሜጅ አገኛቸዋለሁ ማለት ነው እንግዲህ where is that እስኪ ነው asset ጋር ሁሉም ኢሜጆች አሉ ማለት ነው ስለዚህ እስኪ html እዚህ ጋር ዲስፕሌይ እናድርገው html እንደምታዩት html እዚህ ጋር አለን ማለት ነው ስለዚህ ያንን ቀጥታ ዶት ትሉና ስላሽ ማለት ነው አሁን ያላችሁበት ማለት ነው ከዛ assets ጋር ትሄዳላችሁ assets ከዛ images ከዛ የትኛው ነው ኢንትረስትድ ሆናችሁበት actually html ነው ዲስፕሌይ ያደረግነው ማለት ነው
ከዛ ይሄኛው ሌላ አትሪቢዩት የሚያስፈልገዋል ALT የሚባል ከዛ HTML ሎጎ ብላችሁ ትጽፉበታላችሁ ይሄኛው ለአይነ ስውሮች እንዲያነቡት እዚህ ጋር ሲደርሱ አይነ ስውሮች አያዩትም ሪፍሬሽ ላድርገው አያዩትም ነገር ግን ስክሪን ሪደሩ ምን ብሎ ይነግራቸዋል ይሄንን ስለጻፋችሁለት የHTML ሎጎ አለ ብሎ ይነግራቸዋል ማለት ነው ስለዚህ ዌብ ዲቨሎፕመንት ሲሰሩ አይነ ስውሮችንም እያሰባችሁ ይሄንን ከተዋችሁት ይሰራል ነገር ግን ለነሱ አያነብላቸውም ምንም እንደሌለ ያልፈዋል ማለት ነው ስክሪን ሪደሩ ያ ስለዚህ ይሄንን ይመስላል ሁሉንም እንትኖች እንትን ማለት አንችልም ግን ጉግል ላይ ሄጄ self closing elements በየ በጽፍ ሊያመጣልኝ ይችላል እንደምታዩት area base break column embed horizontal image input እነዚህ ብቻ አይመስለኝም በጣም ብዙ ናቸው እዚህ ጋር እስኪ አብረን እንያቸው ሁሉንም አሁን ማወቅ የለባችሁም ግን እንዳሉ ማወቁ ጥሩ ነው ማለት ነው area base break column embed horizontal image input link እንማራለን meta tags param source track wbr I think command ይሄኛው እነዚህ obsolete ናቸው already they are not in use obsolete ማለት outdated ሆነዋል ማለት ነው ስለዚህ እነዚህ እንዳሉ ማወቁ ጥሩ ነው ግን you don't have to remember ማስታወስ የለባችሁም በዚህ ክፍል ይሄንን ያክል ካየን ይበቃናል ስለዚህ የዚህ ክፍል ዋና ዓላማው ስለ self closing elements ማወቅ ነበር ማለት ነው በተጨማሪ I think እዚህ ጋም ሊኖር ይችላል self ያ እንዳያችሁት እዚህ ጋር self an example of self closing elements ቁጭ ብለዋል ማለት ነው 30 days of HTML መልካም